ወራህመቱላሂ ወበረካቱሁ። ያ ጀማዓ እንዴት ናችሁ? ዛሬ ክፍል 73 ወደ እናንተ ይዤላችሁ መጥቻለሁ። ረሳኢል ሚነል ቁርአን አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተን ኡኽራ። አላህ ሱብሓነሁ ወተዓላ ስለ ምድር የገለጸበት ቦታ ላይ ከእርሷ ፈጠርናችሁ፣ ወፊሃ ኑዒዱኩም ከእርሷ ውስጥ ደግሞ እንመልሳችኋለን፣ ያው ትሞታላችሁ ማለት ነው። ሐያቱን ሐፊላ ህይወት በብዙ ጣጣዎች የተሞላች ናት። ሐፊላ ዒልሙን እውቀት፣ ወዚፈቱን ከዛ ስራ መቀጠር፣ ወዘውጃ ከዛ ትዳር መመስረት፣ ወአውላድ ከዛ ልጆች ይወለዳሉ፣ ወጀምዑ ማል ከዛ ገንዘብ መሰብሰብ። ይሄ በቃ ትልቁ ጎል ነው አይደል? ዱንያ ላይ ስንኖር ثم ماذا ከዛስ ግን ምንድን ነው? ይሄን ሁሉ አሳክተን ምናምን ثم يهيلون علينا التراب ويمضون ከዛ ሰዎች እኛ ላይ አፈርጭነውብን ይሄዳሉ፣ እኛ ጋር የሚቀሩ አይሆኑም። ወተብዳኡ ሪሕላ ከዛ ደግሞ አዲሱ ጉዞ ዋናው ጉዞ ይጀመራል ማለት ነው። ኢማ ኢለል ጀና ወይ ወደ ጀነት ነው፣ ወኢማ ኢለል ናር ወይም ደግሞ ወደ ዓዛብ ነው። አላህ ይጠብቀንና አዱንያ ለይሰት ኢላ ዳበተን ሊልዑቡር ነሕወል አኺራ። ዱንያ ወደ አኺራ ለመሸጋገር የተዘጋጀች መጓጓዣ ናት፣ መዳረሻ ናት። መዳረሻ ይሄ ድልድይ ምናምን አለ አይደለ? ከአንድ ቦታ ወደ አንድ ቦታ ልንሻገር የሆነ ድልድይ ላይ ብንወጣ ድልድዩ ነው የሚሆነው። ፈኽተር ዳበተክ መጓጓዣህን አሳምር ይላል። ያን ድልድይ ለማለፍ የተመቻቸ ጫማ ሊሆን ይችላል፣ ወይም ደግሞ በቃ ንቁ ሆነን ላይክ ቶሎ ለማለፍ የሆነ እዛው ላይ ልናድር፣ እዛው ላይ መቼም ጎጆ ሰርተን ድልድዩ ላይ መሻገሪያ ነው እየተባለ ልናልፍበት ነው እንጂ እዛው ልንከርምበት እንዳልሆነ ማሰብ ነው። ይሄ ሀሳብ መቼም ለማንም ሰው ይጠፋል ብዬ አላስብም። ሞት እንዳለበት የሆነ ሰው ያውቃል፣ ዱንያ መሸጋገሪያ እንደሆነች ያውቃል። አሁን ምንድነው ችግሩ? ቀልባችን ውስጥ በትክክል የዚህን ፖይንት ሀሳብ በጥልቀት ማስቀመጥ ተረድቶ ማስቀመጥ ነው እየከበደን ያለው። የሰው ልጅ አይስራ፣ አያግባ፣ አይውለድ አይባልም፣ ያገባል፣ ይወልዳል ምናምን። ግን ደግሞ የአኺር ላይ ሞት የሚባለው ነገር መምጣቱ እንደማይቀር ሲያስብ እዚህ ቦታ ላይ ዱንያ ቴምፖራሪ መሆኗን አምኖ ሲኖር አትሊስት የሆነ ጭንቀቱ እየቀለለለት ይመጣል። በቃ ትክክለኛ የዱንያ ያልሆኑ ሰዎች እኮ ሀም ገም ምናምን በብዛት አታዩባቸውም። ምክንያቱም ምንድን ነው እቺ እኮ የትንሽ ጊዜ እንትናትም ሆነው ኧረ ተውትና ሞት ከመምጣቱ በፊት እንኳን ብዙ ጊዜ በጣም አስጨንቁን ያደሩ ነገሮች በቃ ያብሰለሰሉን ያስለቀሱን ምናምን እኮ ከሆነ አመት በኋላ ተረስተው ከ5 ዓመት በኋላ ሊሆን ይችላል። ሜቢ አሁን እናንተ ወደ ኋላ ላይፋችሁን ዝም ብላችሁ ባካፕ ብታዩት በጣም ተጨንቃችሁ ያደራችሁበት አዳር አሁን በቃ በሆነ ነገር ተረስቶ የሆነ የራሳችሁን ላይፍ እየመራችሁ ነው። ከ10 ዓመትም በፊት እንደዛው በቃ የሆነ ወይ ስራ ተበላሽቶ የሆነ ነገር በጣም አልወጣውም ያን ፈተና ያላችሁበት ነገር እስኪ ያስቡት። አሁን ቀላል ነገር ኖርማል ሆኖ አልፎ ሌላ ነገር እያሰብን ነው ያለ ነው። ስለዚህ ያን ያክል የከበደና የሚጫነን ነገር አንዳንዴ ዱንያ እኮ ናት፣ እኔም ላልፍ እችላለሁ። ገብቷችኋል? መጨረሻ ልሞት እኮ በቃ አሁን ባለሁበት ሲቹዌሽን ልሞት እችላለሁ ስንል ሁሉ ነገር ይከስምብናል። ያስገባነው ሲቪ፣ ያገባነው ሰው፣ የወለድናቸው ልጆች በቃ ጥለናቸው ልንሄድ አሁን ልጆቼ ብለን በቃ ሰፍ ብለን ልንኖር እንችላለን። ህይወቴን እሰጣቸዋለሁ ምናምን እኛ ስንሞት ይቆማል በቃ። ይሄ ምንድን ነው? ያላችሁ ነገር አትንከባከቡ፣ ጥሩ አድርጋችሁ አትያዙ፣ ገንዘብ አትሰብስቡ ምናምን አይደለም አለ አይደለ? ሀሳቡን መረዳት ግን የሚመጡትን ጭንቀት ሀምገሞች ይተውና ሰው ልጅ ለአኼራው በደንብ መስራት ይጀምራል። የትኛው አትራፊ እንደሆነ የነቃ ሰው በቃ የዱንያ ምንነት ገብቶታል ማለት ነው። እዛ ላይ እያግበሰበሰ ለምሳሌ አንድ ሰው ዱንያን ብቻ የሚያስብ ከሆነ ገንዘብ መሰብሰብ ከሆነ የሚያስበው ከየትም አምጥቶ ይሰበስበዋል። ሐራምም ይሁን ምን ለሱ ኬርለስ ነው። የሰውን ያለበት ገንዘብ ሊሆን ይችላል ምናምን ሰብስቦ ያመጣዋል። ይሄ ሰው ቀልቡ ላይ ሞት እንዳለ ያውቃል እኮ፣ ግን ተረድቶ የምር የሆነችዋን ኑሮ እየኖራት አይደለም ማለት ነው። ይሄ ሰው እንደዚህ አይነት ምክር ያስፈልገዋል። ልጅም እንደዚህ በጣም ለልጅ ሰፍ ምናምን የሚሉ ሰዎች አላህ ወለነብልወነኩም ቢሸይኢን አይደለ ከልጅ ከኔ ከምትሉት ነገር እኮ ነው የሚፈትነው። በጣም
ሀይ የሆነ ልክ እንደ ነቢዩላህ ኢብራሂም እንደ ነቢዩላህ ያዕቁብ ማለት ነው ሙሐባ እንክብካቤ ምናምን በጣም ሲገዝፍ በዛው ልክ አላህ መፈተኛ ሊያደርግብን ይችላል። እና ሁሉንም ነገር መስመር ያለው ማድረግ፣ አለመውደድ፣ አለመንከባከብ፣ አለማድረግ አይደለም አለመስራት ሳይሆን እኔም ይሄ እነዚህን ነገሮች የሆነ ታይም ላይ ላጣቸው እችላለሁ የሚል ስሜት መኖር መቻል አለበት። እና ሰው መጓጓዣውን በደንብ ማስተካከል መቻል አለበት። ዚክር ላይ መበርታት፣ ቁርአን መቅራት ላይ፣ ሰደቃ መስጠት ላይ። በቃ ህይወት አንዴ እኮ ከዚች ዱንያ ሩህ ከወጣች በኋላ እንቅስቃሴ የለም። አይ ላስተካክል ብለን ወደኋላ የምንመለስበት ነገር ስለሌለ ብልጥ ሰው ወጣትም ይሁን በምን እድሜያችን እንደምንሞት ስለማናውቀው ማለት ነው ግዴታ አርዘሊል ዑመር ወደዛ የተጠጋ ሰዎች ብቻ አይደለም የሞትን ማዕና እየገባቸው የሆነ እያስተነተኑ መምጣት ያለባቸው። እርግጥ ነው እድሜ ይመክራል። ትንሽ ከፍ ባለን ቁጥር ያው በደንብ እየተጠጋን መሆኑን ያስረዳል። ግን በመሀል ደግሞ ወጣትም ሆኖ ማይሞት አለ ብለን የምንለው ነገር አይደለም። ይሄ ታይም አላህ የፈለገውን ሩህ በፈለገው ሰዓት ሊወስድ ይችላል። አላህ ዝግጁ ሆነው ተደስተውባቸው ከሚወስዳቸው ሰዎች ያድርገን። ግን ድልድያችንን በደንብ ማሳመር አለብን። መጎዝጎዝ የለብንም ዱንያ ላይ የሆነ እግረኞች መንገደኞች እንደሆንን ነቃ 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 እና እሷ በጣም እየተጫነች ሀሳብ ጭንቀት የደራረበችብን ሰዎች ነገ ጥዬሽ ሊሄድ ይችላለሁ፣ እንደዚህ አታታይኝ፣ በቃ አንቺ አይደለሽም ዘላለማዊ ሀያቴ ተይኝ የሚል አይነት ስሜት መኖር መቻል አለበት። አላህ ደግሞ የምር የሆነ ግንዛቤውን ይስጠን። እውቀቱ ጠፍቶን አይደለም ልባችን ውስጥ የሚቀመጥ ከዛም ደግሞ ለስራ የሚነሳሱ ሰዎች አላህ ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።